ተናስተለን ወደ መሃል ሚዲያ ቤተሰብ ሰላም ብያለሁ። በያላችሁበት ሰላማችሁ የበዛ ይሁን። እንደተለመደው አጫጭር ልትሰሟቸው የተገቡ መረጃዎችን በማስቀደም ወደ ዕለቱ ዋና አጀንዳ እሄዳለሁ። ፕሮግራማችን ለብዙዎች እንዲደርስ ላይክ፣ ሼር በማድረግ እንዲሁም ደግሞ ሰብስክራይብ ሳታደርጉ የምታዩን ቤተሰቦቻችን ማየታችሁ እስካልቀረ ድረስ ሰብስክራይብ ብታደርጉና የደወል ምልክቱን ብትጫኑ ሌሎች ፕሮግራሞች ስንለቅ በአጭሩ እንዲደርሳችሁ ይሆናል ማለት ነው። ቀጥታ ወደ ዋናዎቹ መረጃዎቼ ከመግባቴ በፊት አጫጭሮቹን በማስቀደም ልጀምር። ዛሬ በማህበራዊ ሚዲያ መነጋገሪያ ሆኖ ያለው እስካሁን በተለይ በማህበራዊ ሚዲያ ታዋቂ የሆኑት ግለሰቦች ወደ ኢትዮጵያ በተለይ አዲስ አበባ መጉረፋቸው እንደ ዜና ከመነገር አልፏል። ዛሬ እንግዲህ በተለይ 19 ሚሊዮን ተከታይ ያለው ዲላን ፔጅ አዲስ አበባን መግባቱ ተነግሯል። እንግዲህ አዲስ አበባን ለዓለም እያሳያት ይገኛል። ይሄ አዲሱ ትሬንድ ሆኗል በኢትዮጵያ ውስጥ። ምናልባትም የአቅጣጫ ለውጥም ይመስላል። ኢትዮጵያውያን በተለይ በተቃውሞ ዘርፍ ያሉት የአዲስ አበባንም የኢትዮጵያንም ለውጥ በማንቋሸሽ ቀንና ማታ ቢራገሙም ቢውሉም ቢያድሩም በኢትዮጵያውያን በኩል በመንግስትም በኩል እንዲሁም ደግሞ በተለይ ወጣቱ የሚዲያ ተጽዕኖ ፈጣሪዎች አዶናይን ጨምሮ እንዲሁም ደግሞ በአፍሪካ ውስጥ አፍሪካውያን የሆኑ ትልልቅ ተጽዕኖ ፈጣሪዎች ባለፈው ነበር አዲስ አበባ የነበሩት። ከዛ በፊት ደግሞ አሜሪካዊው አይስፒድ በጣም መነጋገሪያ የነበረው። ዛሬ ደግሞ ሌላኛው እንዲሁ ከእንግሊዛዊው ከዲላን ፔጅ አዲስ አበባ ገብቷል። እንግዲህ አዲስ አበባ ለዓለም ራሷን እያሳየች ነው። አይ ቲንክ በጣም የተሳካ ማርኬቲንግ ብዬ አስባለሁ። ለዚህ ዘመን የሚመጥን ትውልድንም የሚያይ በተለይ ወጣቱን ትውልድ አድሬስ የሚያደርግ የኢትዮጵያን ስም፣ ገጽታ፣ ምስል አስገራሚ በሆነ መልኩ የሚቀይር ነው። አይ ቲንክ በዚህ መልኩ የተጀመረው ነገር እጅግ ውጤታማ ይመስለኛል። እንደዚህ አይነት ኢትዮጵያዊ ተጽዕኖ ፈጣሪዎችም ሀገራዊ ጉዳይ ላይ በዚህ ልክ መሳተፋቸው በእውነት ለመናገር ሊያስመሰግናቸው ይገባል። በርቱ፣ ተበራቱ ልንላቸው ይገባል። ይሄ ትልቅ ነገር ነው። ለሀገር የሚደረግ ትልቅ ውለታ ነው። ስምና ዝናችንን በዓለም ታሪክ ለመቀየር ከምናደርገው ጥረት አይ ቲንክ የተሳካው የሚመስለኝ በተለይ በቲክቶክ፣ በዩቱብ፣ በፌስቡክ በዛ ያለ ተከታይ ያላቸው ከሁሉም ቀጥና ከሁሉም ኮንቲኔንት መምጣታቸው እጅግ ፈንዳሜንታሊ እየቀየረ ነው ያለው። በዚህ ወጣቱን ኢትዮጵያዊ ወጣት አዶናይንም እንዲሁም ደግሞ ሌሎችንም በዚህ የሚሰማሩትን ማመስገን፣ በመንግስት አካባቢ ይህን ስራ እየሰሩ ያሉትንም ማመስገንና በርቱ ማለት ይጠበቅብናል ብዬ አምናለሁ። ሌላኛው መረጃ እንግዲህ ዛሬ የተወጣ መረጃ ነው። 7ኛውን ጠቅላላ ምርጫ ተከትሎ የሚፈጸሙ ወንጀሎችን ለመከላከል ነዋሪዎች ንቁ ተሳትፎ እንዲያደርጉ ጥሪ ቀርቧል። አዲስ አበባ ውስጥ ነው ጥሪ የቀረበው። መጪው 7ኛ ጠቅላላ ብሔራዊ ምርጫ በስኬት እንዲጠናቀቅ ነዋሪዎች ንቁ ተሳትፎ እንዲያደርጉ የአዲስ አበባ ሰላምና ጸጥታ ቢሮ ነው ጥሪ ያቀረበው። ቢሮው ምርጫን ተከትሎ የሚፈጸሙ ወንጀሎችን ቀድሞ በመከላከል ረገድ የህዝቡ ሚና በሚል መሪ ቃል ዛሬ ከ11ዱም ክፍለ ከተሞች ከተውጣጡ የህብረተሰብ ክፍሎች ጋር ህዝባዊ ውይይት መድረክ አካሂደዋል። በመድረኩ ላይ የተገኙት የአዲስ አበባ ከተማ ሰላምና ጸጥታ ቢሮ ኃላፊ ወይዘሮ ሊዲያ ግርማ እንደገለጹት የውጭ ጠላቶችና የውስጥ ባንዳዎች ተቀናጅተው ሊፈጥሩት የሚችሉትን የወንጀል ሴራ ቀድሞ በመከላከልና በመቆጣጠር ረገድ የህዝባችን ተሳትፎ ከምን ጊዜ በላይ መጠናከር አለበት ብለዋል። አክለውም አንዱ የዲሞክራሲ መገለጫ የሆነው ምርጫ በሰላማዊ መንገድ እንዲጠናቀቅ በከተማው ያለው የጸና ሰላም ማስቀጠል እንደሚገባ ነው ያሳሰቡት። ባለፉት 5 ተከታታይ ዓመታት በከተማዋ የተመዘገቡትን ሁለንተናዊ ስኬቶች የነዋሪዎች አስተዋጽኦ የማይተካ መሆኑንም ጠቅሰዋል ኃላፊዋ። በመጪው ምርጫ ወቅትም ነዋሪዎች የጸጥታ አካላትን በመደገፍ የተለመደውን አጋርነታቸውን እንዲያሳዩ ጥሪ አቅርበዋል ሲል የዘገበው ከተማ ሰላምና ጸጥታ ቢሮ ነው። እንግዲህ አዲስ አበባ ፖሊስ ጠቅላይ መምሪያ ዋና አዛዥ ሌተናል ጀነራል አስራት ዴኔሮም በበኩላቸው ለጸጥታና ለደህንነት ስራ ትልቁ አቅም ህዝብ መሆኑን አስገንዝበዋል። ነዋሪው በየአካባቢ ያለውን የጸጥታ ሁኔታ በትኩረት በመከታተል የወንጀል ድርጊት ሲያጋጥም ለጸጥታ አካላት መረጃ በማድረስ የከተማዋን ሰላም ማረጋገጥ እንዳለበትና ድርሻውን ሊወጣ እንደሚገባም አሳስበዋል። ይሄ በአዲስ አበባ ደረጃ የተላለፈ ቢሆንም በሀገር ደረጃም ተመሳሳይ ጥሪ መተላለፍ አለበት ብዬ አምናለሁ። በተለይ ደግሞ የውስጥም የውጭም ጠላቶች ተቀናጅተው ምርጫው እንዳይከናወን ከተከናወንም ከምርጫው ዜና ይልቅ
የወንጀል ዜና ትኩረት እንድስብ እየሰሩ ነው። ኦሬዲም ጀምረዋል። አንዳንድ ግጭቶች፣ ሞቶች እያስተናገድን ያለ ነው ከዚህ ጋር በተያያዘ ነው። እንግዲህ ይሄንን ሁሉም ማህበረሰብ ጠንቅቆ መስራት አለበት ብዬ አምናለሁ። ምርጫም ደግሞ መሳተፍ መመረጥም የዜግነት ትልቁ መብት ስለሆነ እሱ ላይ መሳተፍ ተገቢ ነው እላለሁ። የምርጫ ጸሎትና ዱዓም ሊደረግ እንደሆነ የተገለጸው ዛሬ ነው። የኢትዮጵያ ሃይማኖት ተቋማት ነው ይሄንን ጉባኤ የገለጸው። የኢትዮጵያ ሃይማኖት ተቋማት ጉባኤ መጪውን ምርጫ አስመልክቶ 7 የሃይማኖት ተቋማት የሚሳተፉበት የጸሎት መርሃ ግብር መዘጋጀቱን አሳውቋል። በአዲስ አበባ ከተማ አራዳ ፓርክ በሚካሄደው የምርጫ ጸሎት መርሃ ግብር ላይ 7 የሃይማኖት ተቋማት የሃይማኖት አባቶች ባሉበት እንደሚከናወን ተገልጿል። ጊዜው ግንቦት 16 2018 ላይ ነው የሚከናወነው። በተመሳሳይ ሰዓት በሁሉም ክልሎችም የጸሎት ስርዓት እንደሚከናወንም የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ቀሲስ ታጋይ ናቸው የገለጹት። የአደባባይ ጸሎቱ በዋነኛነት 7ኛው ጠቅላላ ምርጫ በሰላም እንዲጠናቀቅ በማሰብ የሚካሄድ መሆኑንም የጉባኤው ጸሐፊ አብራርተዋል። ጉባኤ ያዘጋጀው መርሃ ግብር ከ1000 በላይ ዜጎች የሚሳተፉበት የጸሎትና የዱዓ መርሃ ግብር ይሆናል የሚል መረጃ ነው የወጣው። እንግዲህ መረጃው እንደወረደ አቅርበናል። እንግዲህ ህዝባችን አብዛኛው አማኝ ህዝብ ስለሆነ ለማንኛውም ሰላምና መረጋጋት ከመንግስት ብቻ ሳይሆን ከፈጣሪም መጠየቁ የኛም ስነ ልቦና ነው። ከዚህ በፊት እንደዚህ ነገር አልተለመደም። ምክንያቱም ብዙ ጊዜ መሪዎቻችን በተለይ የቅርብ መሪዎቻችን ሃይማኖት አልባም ከመሆናቸው አንፃር ሃይማኖትን ብዙ አያበረታቱም። መንግስት ሀገር ህዝቡን ነው መምሰል ያለበት። ሃይማኖታዊ መንግስት እንዲሆን አንፈልግም፣ ግን ደግሞ ሃይማኖትን የሚገፋ መንግስት ደግሞ አይመከርም። ህዝቡ ለሀገሩ መጸለይ፣ ለመሪው መጸለይ፣ ለህዝቡ መጸለይ፣ ለዓለም ለአህጉር መጸለይ መብቱ ነው። የሃይማኖት አባቶች በራሳቸው ተነሳሽነት ዱዓም ሲያደርጉ ጸሎትም ሲያደርጉ መንግስት መከልከል የለበትም። ይሄ መበረታታት አለበት። ክፉ የሚሆነው መቼ ነው? መንግስት ሲያስገድድ፣ እንደዚህ አምልኩ፣ እንደዚህ አድርጉ፣ እንደዚህ ጸልዩ ብሎ ሲያስገድድ ያኔ ነው አደጋው ሊሆን የሚችለው። ያንን ደግሞ እንዳይሆን መከላከል ይጠበቅብናል ብዬ አምናለሁ። ሌላኛው መረጃ ያልተጣራ መረጃ ነው፣ በሰፊው ግን እየተወራ ያለ መረጃ ነው። ይሄን ምስል በመጠቀም ነው እንግዲህ መረጃው የተላለፈው። በምስሉ ላይ እንደምታዩት ጀነራል ሳሞራ ዩኑስ ከሌላ ጀነራል ጋር ተጨባብጠው ነው የሚታዩት። ጀነራል ሳሞራ በሌላ ኃላፊነት ተመልሰዋል የሚል መረጃ በማህበራዊ ሚዲያ በሰፊው እየተሰራጨ ነው። ለማረጋገጥ አልተቻለም። የቀድሞው የኢትዮጵያ መከላከያ ሰራዊት ኢታማጆር ሹም ናቸው ጀነራል ሳሞራ ዩኑስ። የጠቅላይ ሚኒስትር ዶክተር አብይ አህመድ የለውጥ ደጋፊ የነበሩት ጀነራል ሳሞራ ዩኑስ በሰራዊቱ ውስጥ አዲስ ኃላፊነት እንደተሰጣቸው እየተወራ ነው ያለው። ማረጋገጫ አልተሰጠም። ስለዚህ በጥንቃቄ እንድትሰሙት ነው። ማህበራዊ ሚዲያ ላይ ስላለን ብዙዎችም ስለላካችሁልኝ ነው። ጀነራሉ በኢትዮጵያ የአሰብ ወደብ አመላለስ ዲፕሎማሲያዊና ቀጠናዊ ሁኔታን በመከታተል ላይ ባለ አንድ ሰራዊት ውስጥ መመሪያ እየሰጡ መታየታቸው መረጃ ደርሶናል እያሉ ነው እየተናገሩ ያሉት። በእርግጥ ከአሰብ ጋር በተያያዘ መመሪያ ቢሰጡ ምክር ቢሰጡ ተቃውሞ የለኝም። ሀገርን ያገለግሉ ናቸው። ከለውጥ ጎን የቆሙ ናቸው። መደነቅም መወደድም መከበርም ያለባቸው ናቸው ብዬ አምናለሁ። ምናልባትም ይሄ ወሬ የጠላት ወሬም ሊሆን ይችላል አንዳንዴ ተቀባይነታቸውን ለማሳጣት ቢሆን ግን ደስ እንደምለኝ ሁሉም ሹመት ቢያገኝ ለምን ችግር የለብኝም። በተለይ እንደሳቸው አይነት ስልጣን እያላቸው አቅም እያላቸው ያነቅማቸውና ስልጣናቸውን ባለመጠቀም ለለውጡ ስኬታማነት የበኩላቸውን ድርሻ ተወጥተዋል። በዛም ዋጋ ከፍለዋል። በተለይ በትግራይ ማህበረሰብ ዘንድ እንደ ባንዳ እንድታዩ ከፍተኛ ስራ ተሰርቷል። አሁን ያ እየመከነ ቢመጣ አንድ ግሩም ዜና ተሰምቷል። በተለይ በኢትዮጵያና በጅቡቲ ግዙፍ የነዳጅና የጋዝ የንግድ ኮሪደር ለመገንባት ያቀደ ውይይት ተካሂደዋል። እንግዲህ ምናልባት ይሄ ውይይት ምን ይዞ ይመጣል የሚለውን ብዙዎች ከወዲሁ የተነጋገሩ ነው ያሉት። ውይይቱ የጅቡቲ ፕሬዝዳንት እስማኤል ዑመር ገሌ ከኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ ዶክተር ብሩክ ታዬ ጋር በሁለቱ ሀገራት መካከል በሚዘረጉ ግዙፍ የነዳጅና የጋዝ መረቦች ላይ መምከራቸውን ነው የቅርብ ምንጮች የገለጹት።
ውይይቱ ትኩረት ያደረገው በሁለት ምዕራፎች በሚተገበር የኤነርጂ መሰረተ ልማት እቅድ ላይ ሲሆን ይህም በቅርቡ የዳንጎቴ ግሩፕ በኢትዮጵያ እያደረገ ያለውን እንቅስቃሴ መሰረት ያደረገ ነው ተብሏል። እቅዱ በኢትዮጵያ እና በጅቡቲ መካከል ያለውን ስልታዊ የኤነርጂ ሎጂስቲክና የውጭ ንግድ አቅም ለማጠናከር ያለመ እንደሆነም ነው የተመላከተው። የታቀዱት ሁለቱ ፕሮጀክት ምዕራፎች አሉት። በቀረበው ማዕቀፍ መሰረት ፕሮጀክቱ በሁለት ዋና ምዕራፎች የሚተገበር እንደሆነ የተገለጸው። በመጀመሪያው ምዕራፍ የተቀነባበሩ የነዳጅ ውጤቶችን ከጅቡቲ ወደ ኢትዮጵያ የውስጥ ለውስጥ የሎጂስቲክስ ማዕከል ወደ ሆነችው ደዋሌ የሚያጓጉዝ የቧንቧ መስመር ግንባታ ይከናወናል ነው የተባለው። በሁለተኛው ምዕራፍ ደግሞ በሶማሌ ክልል ከሚገኝ የምርት መስኮች የሚወጣው የኢትዮጵያ የተፈጥሮ ጋዝ እንዲሁም ድፍድፍ ነዳጅ በጅቡቲ በኩል ለዓለም አቀፍ ገበያም ለማቅረብ የሚያስችሉ የተለያዩ የቧንቧ መስመር መዘርጋትንም ይከናወናል ተብሏል። ፕሬዝዳንት እስማኤል ኡመር ገሌ ለቀረበው የፕሮጀክት እቅድ አዎንታዊ ምላሽ የሰጡ ሲሆን ሁለቱ ሀገራት አዲስ ስልታዊ አጋርነት ለመመስረትም በሚያስችል ጉዳዮች ላይ መስማማታቸው መረጃው ያሳያል። የነዳጅ ማጠራቀሚያ ተርሚናል ግንባታ በሚመለከትም የደረሰን መረጃ አለ። ይህ የኮሪደር ውይይት የተፋጠነው በቅርቡ በሁለቱ ሀገራት መካከል የታዩ ሌሎች ዋና እንቅስቃሴዎችን ተከትሎ ነው። የካቲት 11 ቀን 2018 ዓ.ም የኢትዮጵያ ኢንቨስትመንት ሆልዲንግስ በጅቡቲ የነዳጅ ማጠራቀሚያ ተርሚናል ለመገንባት 10 ሄክታር መሬት በይፋ የጠየቀ ሲሆን በመጀመሪያው ምዕራፍ በዳማር ጆግ ኢንዱስትሪ ፓርክ 150,000 ሜትር ኪዩብ ነዳጅ መያዝ የሚችል ማጠራቀሚያ ለመገንባትም ታቅዷል። ይህ ቦታ ለቧንቧና ለባቡር መስመር ዝርጋታ ስልታዊ በመሆኑ እንደተመረጠ ነው ባለስልጣናቱ የገለጹት። የጎዴ ግዙፍ የማዳበሪያ ፕሮጀክትም አንዱ በውይይቱ ወቅት የተነሳ ነው። በተያዘው ግንቦት 10 ቀን 2018 ዓ.ም ጠቅላይ ሚኒስትር ዶክተር አብይ አህመድ እና ናይጄሪያዊ ቢሊዮኒየር አሊኮ ዳንጎቴ በጎዴ የሚገኘውን የማዳበሪያ ፋብሪካ ፕሮጀክት መጎብኘታቸውን ተከትሎ የፕሮጀክቱ የኢንቨስትመንት መጠን ከመጀመሪያው $2.5 ቢሊዮን ወደ $4 ቢሊዮን ከፍ እንዲል ተደርጓል። ኦልሞስት እጥፍ ነው የሆነው ማለት ነው። ጉብኝታቸው ዝም ብሎ የጉብኝት ሳይሆን ፕሮጀክቱን በእጥፍ ያሳደገበት ነው። ይህ የተሻሻለው እቅድ ከካሉብ የጋዝ መስክ የሚነሳ 110 ኪሎ ሜትር የጋዝ ቧንቧ መስመር ያካትታል። የ120 ሜጋዋት የኃይል ማመንጫን ያካትታል። በየዓመቱ 3 ሚሊዮን ሜትሪክ ቶን ዩሪያ የሚያመርት ፋብሪካንም ያካትታል። እነዚህ ፕሮጀክቶች ተዳምረው ኢትዮጵያ ያላትን የተፈጥሮ ሀብት ለሀገር ውስጥ ፍጆታ ብቻ ሳይሆን ለውጭም ለማቅረብ የምታደርገውን ጥረት በእጅጉ ያሳካል ተብሎ ይጠበቃል። እንግዲህ መልካም ስኬትን እንመኛለን። መልካም ስኬት እንዲመጣ እንመኛለን። እንግዲህ ሌላኛው መረጃ ፈጠን ልበልና ወደ ዋናው ለመግባት ነው። ህወሓት ከእድር ቤት የጦርነት ገንዘብ እየሰበሰበ መሆኑ መረጃ ወጥቷል። ትናንት ለፖሊስ አባላት የ3 ወር ውዝፍ ደሞዝ ካልከፈልኩ ያለው ጽንፈኛው የህወሓት ቡድን በመቀሌ ከተማ ውስጥ የሚገኙ እድር ቤቶችን እያንዳንዳቸው ለትግሉ ማጠናከሪያ እንዲውል በሚል 10,000 ብር እንዲከፍሉ እያስገደደ ነው። ይሄም መረጃ ዛሬ ወጥቷል። ስለዚህ እያንዳንዱ እድር 10,000 ብር እንዲያዋጣ ይጠበቃል። እንግዲህ ጸረ ህዝብ ቡድን ከምስኪኑ ጎሮሮ እየነጠቀ ለጦርነት ላቀደውም ኃይል መደላያነት ገንዘቡን በገፍ እያፈሰ መሆኑን ያስረዳል መረጃው። የትግራይ ህዝብ በህወሓት ምክንያት ያላየው መከራና ያልደረሰበት ጉዳትም እንደሌለ ይታወቃል። አሁን በዚህ ጠላት ቡድን ምክንያት ዋጋ መክፈል የለበትም የሚሉ ድምጾች ከየአካባቢ የተሰሙ ነው ያሉት። ህወሓት ከነ ፖለቲካ ቁማሩም ሊወገድ ይገባል የሚሉ አሉ። እነ ጀነራል ጻድቃን እነ ጌታቸው ረዳ የሚመሩት እንግዲህ የለውጥ ኃይል በቅርብ ጊዜ ውስጥ ይሄን እናስወግዳለን ብለዋል። ህወሓት በበኩሉ ወደ መቀሌ መግባት ስትችሉ ሁለት አማራጭ ነው ያላችሁ፣ አንድ እጅ በመስጠት ሁለተኛው ይቅርታ መጠየቅ ነው ብለዋል። እንግዲህ ደብረጽዮን ያለው ነው የሚሳካው፣ እነ ጌታቸው ያለው ነው የሚሳካው የሚለውን አብረን የምናየው ነው። አሁን ላይ ግን እነዚህ ኃይላት ህዝባችን መሰብሰብ ከደሞዝ መቁረጥ ብቻ ሳይሆን ከደሞዝ 2% በሚል ሲቆርጡ ነበር። አሁን ደግሞ ሙሉ በማቋረጥ ትምህርት ቤትን በመዝጋት ለጦርነት የሚያደርጉትን ዝግጅት አጣጥፈዋል። በጎችንም እየሰበሰቡ ነው። በግ ፍየል እየሰበሰቡ ነው። ምናልባት ይሄን ፎቶ እንድታዩት ይሄን ፎቶ ላሳያችሁ። እንግዲህ እነዚህ በጎች ፍየሎች የምታዩት ከሚዲያቸው ነው፣ ከድምፅ ወያኔ የተወሰደ ነው። የደብረጽዮን ቡድን ዳግም ጦርነት ለመለኮስ በይፋ እየተዘጋጀ መሆኑን በሚዲያው እየገለጸ ነው። እንደምታዩት የመንግስት ሰራተኞች ደሞዝ እንዲያዋጡ ተጠይቀዋል፣ እድሮች ተጠይቀዋል።
እየቀረው እንግዲህ ወደ ጦርነት መግባት ነው የሚመስለው። ለጦርነት መግባትም ከፍተኛ ዝግጅት አድርጓል ማለት ይቻላል። ከዚህ ጋር ተያይዞ እንግዲህ ጦርነት ሊጀምራሉ ተብሎ የሚጠበቀው ከወልቃይት ነው። ከወልቃይት ሁመራ አካባቢ ነው። ከዛ አካባቢ የተሰማ መረጃ አለ። ዛሬ መከላከያ የተከዜ ዘብን ለማጠናከር እየደገፈን ነው ብለዋል ኮሎኔል ደመቀ ዘውዴ። በሰሜን ጦርነት ወቅት በአማራ ክልል ስር ሆኖ የተደራጀው የወልቃይት ሁመራ ዞን ባለፉት ተከታታይ ዓመታት የተከዜ ዘብ በሚል በርካታ ታጣቂዎችን አሰልጥኖ እያስመረቀ ነው። ይህ ታጣቂ የማደራጀት ስራ በርካታ ህገ መንግስታዊ ጥያቄና ፖለቲካዊ ትችት ተነስቶበታል። እስካሁንም የተነሳ ነው ያለው። በተለይ ይህ ተከዜ ዘብ የተባለው የታጣቂ አደረጃጀት ከትግራይ ልሂቃን በኩል በመከላከያ ሰራዊት ይደገፋል የሚልም ክስ ሳይቋረጥ እየተሰማ ነው ያለው። ስለዚህ ጉዳይ ተጠይቀዋል ኮሎኔል ደመቀ ዘውዱ በትናንትናው ዕለት። ስለዚህ ጥያቄም አንድ አነጋጋሪ አስተያየት ሰጥተዋል። የተከዜ ዘብ መከላከያ የሚመካበት እንደሆነም በልበ ሙሉነት ተናግረዋል። አሁን ላይ የተከዜ ዘብ መከላከያ የሚመካበት ኃይል ሆኗል፣ ለሀገር ይጠቅማል፣ መጠናከር አለባቸው ብሎ መከላከያ ከጎናችን ሆኖ እየደገፈ ነው ሲሉ ተደምጧል። እንግዲህ ይሄ እውነት መከላከያ ብለዋል፣ እውነት ምሳቸው ብለዋል የሚለውን የመረጃ ምንጮቹ ያሉት ነገር የለም። እንደው ቲፒኤልኤፍን ለመቋቋም ጠቃሚ ኃይል ሊሆን ይችላል በእኔ እምነት። በዚህ ላይ ያለ ሪዘርቬሽን ግን መግለጽ ፈልጋለሁ። ሁሌም ከመከላከያችን ውጭ ያሉ አደረጃጀቶችን በጥርጣሬ ነው ማያቸው ነው፣ ቲፒኤፍንም ጭምር ማለት ነው። ወይ ጊዜያዊ አገልግሎት ሰጥተው በጥበብና በማስተዋል በፍጥነት የሚመክኑበት ጉዳይ ከሌለ መሳሪያ ታጥቆ ረዘም ያለ ጊዜ ረዘም ያለ ሚሽን የሚሰጠው ኃይል ሁሌም ለሀገር ጉዳት ነው ብዬ አምናለሁ። ልዩ ኃይል ብለን በጀት መድበን በየክልሉ ያደራጀነው ኃይል ብዙ ዋጋ እንዳስከፈለን ማለት ነው። ልዩ ኃይል በየአካባቢው ብዙ ዋጋ ነው ያስከፈለን። የመጀመሪያ ዋጋ ማስከፈል የጀመረው በጅግጅጋ ነው። የሶማሊያ ልዩ ኃይል ባይዘው መጀመሪያ የተቋቋመው ልዩ ኃይል የሶማሊያ ልዩ ኃይል ነው። እዛ ውድ ዋጋ ሳያስከፍል በተደረገው ርብርብ በፍጥነት የከሰመ ቢሆንም ግቡና ራእዩ ግን ሶማሊያን ክልል የመገንጠል ነበረው። የመገንጠል ሰው ልዩ ኃይል ካለ አቅም ካዳበርክ የፈለከውን ቅዠትን ማሰብ ድፍረት ይሰማሃል፣ መሳሪያ ተሸካሚ ስትሆን። ከዛ በኋላ ከባዱን ፈተና ያጋጠመው በትግራይ ክልል ነው። ትግራይ ክልል የወጋን ያሰቃየን ደማችንን ያፈሰሰው ኢትዮጵያንም በዋናነት በአጠቃላይ ትግራይን በዋናነት ያደቀቀው ልዩ ኃይል ነው። ከዛ በኋላ በአማራ ክልልም የሆነውን ታይታላችሁ። በፋኖና በልዩ ኃይል ጥምረት ነው እስካሁን ያየነው ነገር ያየነው። እኔ ቲፒኤፍ ላይም ሪዘርቬሽን የሚኖረኝ ለዚህ ነው። ይሄ የተከዜ ዘብም ላይም ሪዘርቬሽን የሚኖረኝ ለዚህ ነው። እየተቃወምኩ አይደለም፣ ነገር ግን በጣም በከፍተኛ ጥርጣሬ ነው ማያቸው። ለዚህ ሚሽን ለስፔሲፊክ ሚሽን ከመከላከያ ጎን ሊቆሙ ይችላሉ። የታጠቀ ኃይል በጥንቃቄ ካልተያዘ ደግሞ ነገ አገነስት የመሆን እድል አለው። በተለይ በሰሜኑ አካባቢ ይሄን በተደጋጋሚ አይተናል። እንግዲህ ከዚህ ወለጎን ወደ መከላከያ መረጃ ነው መወስዳችሁ። የሰላም አማራጭ ለተቀበሉ ታጣቂዎች ስልጠና እየተሰጠ መሆኑን መከላከያ ዛሬ ገልጿል። በተለይ በሰሜን ሸዋ ዋግምራና ደቡብ ወሎ ዞኖች ሲንቀሳቀሱ የነበሩ ታጣቂዎች መንግስት ያቀረበውን የሰላም አማራጭ በመቀበል እንዲሁም የተለያዩ መሳሪያዎችና ተተኳሾችን በመያዝ እጅ መስጠታቸው ይታወቃል። ታጣቂዎቹ የሰላም አማራጭን ተጠቅመው የበደሉትን ማህበረሰብ ለመካስ እንዲሁም ከጸጥታ ኃይሉ ጋር ሆነው ሰላምን ለማረጋገጥ እንደሚሰሩ መናገራቸውን በወቅቱ አይዘነጋም። የዞኑ አመራሮችና የጸጥታ አካላት እንዲሁም የ11ኛው እዝ ከፍተኛ አመራሮች በተገኙበት የመሳሪያ ርክክብ ያደረጉት ታጣቂዎች በዛሬው ዕለት የዲዲአር ስልጠና መጀመራቸውን ብሔራዊ ታድሶ ኮሚሽን ባለሙያ ኮሎኔል አወል ስራጅ ናቸው የተናገሩት። ጽንፈኛው ቀደም ሲል ከጽንፈኛ ጋር ተደምረው የተሳሳተ መንገድ መርጠው የነበሩ እነዚህ ታጣቂዎች ስልጠና በመውሰድ ወደ ማህበረሰቡ እንደሚቀላቀሉና በልማት ስራ ላይ በመሳተፍ የአካባቢያቸውን ሰላም እንደሚያረጋግጡም ገልጸዋል። በሌላ ዜና በደቡብ ወሎ ዞን አማራ ሳይንት ቀጠናም ሲንቀሳቀሱ የቆዩ ጽንፈኛ ታጣቂዎች ዘግይተውም ቢሆን የሰላም አማራጭ ተቀብለው ለ11ኛ እዝ ሰራዊት እጅ ሰጥተዋል። እንግዲህ ሁሉንም ምስሎች መከላከያ አያይዞ አጋርቷል። እዛ ሄዳችሁ እንድታዩ እንመክራለን። ከመከላከያ የመጨረሻው መረጃ በፈተናዎች የማይበገር ጽኑ ሰራዊት ውስብስብ ችግሮችን አልፎ ለድል ይበቃል ያሉት የደቡብ እዝ ምክትል አዛዥ ለኦፕሬሽናል ሜጀር ጀነራል ታደሰ ተመስገን ናቸው።
ጀነራሉ በግዳጅ ቀጠና በመገኘት ከኮሩ የሰራዊት አባላት ጋር በወቅታዊ ዙሪያ ጉዳዮች መክረዋል። ፎቶዎችን እንድታዩ መክራለሁ። ስክሪን ላይ እናሳያለን ፎቶአቸውን። በጣም ብዛቱ ገርሞኝ ነው። በፈተናዎች የማይበገር ጽኑ ሰራዊት የሚሰጡትን ማናቸውንም ውስብስብ ተልእኮዎች በድል እንደሚፈጽም በወቅቱ የተናገሩት የዙ ሰራዊት በፈታኝና አስቸጋሪ ሁኔታዎች ወቅት በህዝባችን ላይ ይሰነዘሩ የነበሩትን ጥቃቶች በብቃት መክቶ ሀገርን አጽንቷል። ይህ ሰራዊታችን ገድሉ ተጠናክሮ ይቀጥላል ያሉት በዚሁ ወቅት ነው። እዙ ተልእኮውን እንዲሁም ዓላማውን መሰረት በማድረግ ግዳጁን በላቀ ብቃትና ወኔ እየፈጸመ እንደሚገኝም የጠቆሙት የክፍሉ አንጋፋው ከመሆኑ ባሻገር በሁለንተናዊ አቅሙም የዳበረና ባለፈባቸውም የአውደ ውጊያዎች እንዲሁም ሜዳዎች በርካታ ልምድና ተሞክሮችን ያካበተው የሀገር ባለውለታ መሆኑንም አብራርተዋል። ማንኛውንም መስዋዕትነት ከፍለው በሀገርና በህዝብ ላይ የሚቃጡ ትንኮሳዎችን መመከት እንደሚችሉ ለዚህም ዝግጁ እንደሆኑ ነው የተናገሩት። አዛዥ ብርጋዴር ጀነራል ግርማ አየለ አባቶቻችን ያስረከቡት ነገር ለቀጣይ ትውልድ የማስረከብ ግዴታ አለብን ብለዋል። ለዚህም ተዘጋጅተናል ያሉት እንግዲህ እንደምታዩት ቁጥራቸው እጅግ የበዛ ነው። በአንድ እዝ ይህን ያህል ቁጥር ካየን በሌላው እዝ ደግሞ ምን ሊሆን እንደሚችል አስቡት። ይሄ ማዕበል ነው። ኢትዮጵያ ማዕበል ባህር ናት የምንለው ያለ ምክንያት አይደለም። እነዚህ ምስሎች በስክሪኑ ላይ የምታዩት የሚመሰክረው ይሄ ነው። እንግዲህ በአንድ የደቡብ እዝ ናት። የደቡብ እዝ ላይ በአንድ እዝ ይሄን ያህል ከተገኘ በሌላ ጋር ምን ሊሆን እንደሚችል መገመት አያዳግትም። ጠላቶቻችን ደጋግመው እንዲያስቡ የምንመክረው ለዛ ነው። እንግዲህ ወደ ዋና መረጃዎች ከመግባት በፊት ግን ይሄን አንድ ቪዲዮ ይሄን ቪዲዮ እንይና እንመለሳለን። ጓደኛሞች ስሙ፣ ሰላም ናችሁ ጓደኛሞች? ስሙ ካሁን እኔ ከክራካር ነገር ነው በሾኩት እኔ አጥፋ ይሻላል። በሾኩት ለኔ አጥፋ ይሻላል። እግዚአብሔር ይሄ ምንድን ነው? ኮኩና አይደለም እንዴ? ምን ማለት ነው? ይሄ ካለ ዝም ብሎ ለቀጣ ይሻላል አይደል? ይሄ ከየለም ባፊት እኔ ውረፋ ላይ የገባ እነሱ ኮፑ ይጠይቃል። እሺ እኔ በሁናል ወር ዙር ኮፓ አገኘ ለኔ አይቀጣም። ለምንድን ነው? ከኔ ደረቻዋታ ነው የውርጋት እንት ዋጋ ምንም የለም። የውርጋት እንት የስቴፕ ውሸት ነው እንዴ? የውሸት ነው እንዴ? ና የውርጋት ከፍሬንች ደረቻዋታ ነው እንዴ? ምን ማለት ነው? ብዙ ሰዎች በሚሰሙ ወደ ማዕከላዊ ዩኒቨርሲቲ አስበርግረ አሁን በነዳጅ ጉዳይ ይፈራ ይሸሻ ነው ባረት ምን ማለት ነው? ተነንተኔ ወደዚህ ማዲያ እነሱ ነግረና ጋር ዛሬ እኔና ማዳ ወደ ፈላየ ድረስ መኪና ገራ በኩል ቀኝ በኩል ዝም ብሎ ለሚከረከረ ነው። በኋላ ፒክጃ ያሳያ ይሻላል። ከዛ በኋላስ እኔ ከዚህ ወደ ቦታ ድረስ ከዛስ ለኔ ነገር ዞሮ ውስጥ ገባ፣ ዝም ብሎ ገባ። እሺ እኔ ዞሮ ውስጥ ገባ። ሌላ ሰዎችም ዝም ብሎ ለኔ ከረከረው። ለምንድን ነው? እኔ ያለቀበኝም ምን ማለት ነው? መንግስት ለዚህ ስራ ነው እንዴ? የታችኛው በኩል መንግስት ለዚህ ስራ ነው እንዴ? ምን ማለት ነው? ለፍሬንች ውሸት ነው፣ ለኢንቨስተር ውሸት ነው። ስለዚህ ዋጋ ምንድን ነው? ሁሉም አጠፋ በቃ። እንግዲህ የምታዩት ቻይናዊ ነው። የመጀመሪያ ሳይ በጣም ነው ያሳቀኝ። ቻይናዊው እንግዲህ በቆጣ ነው እየተናደደ ያለው። የቁጣውን መጠን እያያችሁ ነው። ግን አማርኛው እንደምንም ለመስማት ሞክሬያለሁ። አይ ቲንክ ኩፖን አለው። ኩፖንን ይዞ ታችኛው ማዲያ ጋር ሲሄድ በሱ ስም ብዙዎች ይጠቀማሉ። የሱ ኩፖን ማንም ይቀበለው የለም፣ ማን ይቀበልም ብለውታል። ምንድነው ትርጉሙ? ኩፖን ለምንድነው? ዝም ብሎ ተራ ወረቀት ነው ወይ? ለምንድነው ነው ያለ ለምሰጥ የሚል ነው። በዋናነት መንግስት ታችኛው መንግስት ትክክል አይደለም፣ ኢንቨስትመንት ይጎዳል፣ ይሄን ያየሰው እንዴት ይመጣል በሚል አይ ቲንክ ከብዙ ልፋት ከብዙ መገፋት በኋላ የተናገረ ይመስለኛል። ነው እኛ በእነሱ ሀገር ይሄን ያህል መብት አለን ወይ የምትለው ነገር እንደው ለጊዜ እንተው። ቻይና አካባቢ በእኛ ዜጎች ላይ የሚደርሰው ነገር እናውቃለን። እኔ ዘረኝነት ለመጀመሪያ ጊዜ ፊል ያደረኩት ከቻይናዊ ነው። በተወሰነ መልኩ ዘረኝነት እንዳለ እዛ አውቃለሁ። ግን
ኢትዮጵያ ውስጥ ያ ነገር መደገም አለበት አልልም። አንድ ችግር ግን ያሳያል። አማርኛ ለመማር ያደረገው ጥረት ሳላደንቅ አላልፍም። ስሜቱንም በዚህ ልክ የገለጸበት ነገር ሳላደንቅ አላልፍም። ዝም ተብሎ ግን የስሜት የመጣ አይደለም። ከብዙ ችግር ከብዙ በኋላ የመጣ ነው። ሪስክ ለመውሰድ የመጣ ነው። ይሄ ቻይናዊ ዝም ብሎ የተናደደ አይመስለኝም። ብዙ ዋጋ ከፍሎ ከብዙ ብስጭት በኋላ ያን ሊያደርግ የሚችለው የነዳጅ ችግራችን ምን ያህል ስር የሰደደ እንደሆነ ነው። እኔ from day one ጀምሮ ነዳጅን የሚያስተዳድር የመንግስት አካል ኮራፕትድ ነው ብዬ አምናለሁ። በረከት ጋም ያለው ኮራፕሽን ከዚህ ጋር የተያያዘ ነው። ገበሬው በረከት ይሄ በፌደራል ደረጃ ያለ ነው፣ በክልል ደረጃ ያለ ነው፣ በዞን ደረጃ ያለ ነው፣ በወረዳ ደረጃ ያለ ነው፣ ሎካል በመንደር ደረጃ ያለ ነው። ችግሩ እየባሰ ነው የሚሄደው። ይሄ ዛሬም ያልተፈታ ችግር ነው። ዛሬም ያልተቀረፈ ችግር ነው። አጋጣሚ ባገኘው ቁጥር የምናገረው ችግር ነው። ኢትዮጵያ ውስጥ መንግስት ነዳጅን የሚያቀርበው ፌር በሆነ ዋጋ ነው በእኔ እምነት። ነገር ግን ከአዲስ አበባ ውጪ በዛ ዋጋ ይገኛል ወይ? በስንት እጥፍ ነው የሚሸጠው? ከትላንት ወዲያ ሲሳይ አጌና በዚህ ዙሪያ ትንታኔ ሲሰጥ አይቻለሁ። እስማማለሁ። ዶላር በዶላር እያነጻጸረ ከቻይና ከኬንያ ይልቅ እኛ ሀገር ርካሽ እንደሆነ እያሳየን ያለው እሱን ንጽጽርን አልቀበለውም። ለምንም አልቀበለው መሰላችሁ? እሱን ንጽጽር የሚቀበለው የሚሰራውም አዲስ አበባ ውስጥ ብቻ ነው። አዲስ አበባ ውስጥ እውነት ነው መንግስት ባወጣው ታሪፍ ነዳጅ ታገኛላችሁ። ከአዲስ አበባ ወጣችሁ ግን ባለስልጣናት ራሳችሁ ታገኛላችሁ። ለነገሩ እናንተ ምንም ምሳናችሁ አለና እናንተ ታገኛላችሁ። ከአዲስ አበባ ወጥቼ በህይወቴ 3 ሊትር ሳላገኝ 1 ሊትር ያገኘውበት ቦታ የለም። ሁሉም ቦታ ነው ያለ ልዩነት። ኦሮሚያ ክልልም ደቡብ ክልል አሁን የተበተኑትም ሳይበተኑም ጭምር ሀዲያ ውስጥ፣ ወላይታ ውስጥ፣ ዳውሮ ውስጥ፣ ሻሸመኔ፣ አዋሳ ዩኔሚት የገጠር ከተማ እንደውም እየባሰ ነው የሚሄደው። እየተቸረቸረ ነው የሚሄደው። በዚች በቃ በእምነት ነው የምትገዙት። ነዳጅ ይመስላል መልኩ እያላችሁ 3-4 እጥፍ ተጠርቶባችሁ መንግስት መዋቅር ከነጫማው ከነጁ ከነጓንቱ ከነጫማው የገባበት ነው። ይሄ እንግዲህ አልፎ ቻይኖችንም በዚህ ልክ እያናደዳቸው መሆኑ ዝም ብሎ የመጣ አይደለም። እንደው ከመታዘብ ያለፈ አጋጣሚንም ተጠቅሞ መናገሩ ይገባል ብዬ ስላሰብኩ። ሌላኛው ዛሬ ከወደ ትግራይ አካባቢ የተሰሙ መረጃዎች ድምጽ ለቆሰሉት የቲዲኤፍ አባላት የሚል ዘመቻ ተጀምሯል። እኛ በተለያየ ሕክምና ማዕከል ተጠልለን ቃል በቃል ነው ማነበው፣ ከትግርኛ ወደ አማርኛ የተተረጎመ ነው። ተቆስለው ያሉ የቲዲኤፍ አባላት ናቸው ይህን ጥሪ ያቀረቡት። እንዲህ ይላሉ። እኛ በተለያዩ የሕክምና ማዕከላት ተጠልለን የምንገኝ የትግራይ ሰራዊት የቆሰልን አባላት ካለንበት የቁስልና የስነ ልቦና ስቃይ እንድንድን እየተጠባበቅን ባለንበት ወቅት ደና ስለሆናችሁ ወደ ክፍላችሁ አሃዳችሁ ተመለሱ በመባል ከነቁስላችንና ከነስቃያችን ስፍር ቁጥር የሌለው አባሎቻችን በግድ እንዲሰናበቱ ወይም ዲስቻርጅ እንዲሆኑ ተደርጓል ይላል። ለአብነት ያህል ያለውን ሁኔታ ለመግለጽ አንደኛ በደጀን ይሄ ሰሜን ህዝብ ብለው የሚጠሩት ነው የሕክምና ማዕከል በደጀን የሕክምና ማዕከል ከአንድ ዋርድ ከአንድ ክፍል ብቻ 48 ሰዎች በድምሩ ደግሞ ከሁሉም ዋርዶች ከፍተኛ ቁጥር ያለው የሰው ኃይል ዛሬ እንዲሰናበት ተደርጓል ይላሉ። ሌላ ቁስለኛ ለማስገባት። ሁለተኛው በህብረት ኮሌጅ የሕክምና ማዕከል ከ300 በላይ የሚሆኑ አባላት ተዘጋጁ ተብለዋል። እኛ አሁንም ቢሆን ወደ ግንባርም ሆነ ወደ ስራ ለመመለስ የሚያስችል የስነ ልቦናም ሆነ የአካል ብቃት የአካል አቅምም የለንም። ስለሆነም ይህ የደረሰብን ያለው በደልና ተገቢ ያልሆነ አያያዝ ተገንዝባችሁ ድምጽ በመሆን መፍትሄ ለማምጣት እባካችሁ ለሚመለከተው ከፍተኛ አካል አድርሱልን ብለዋል። እንግዲህ በትግራይ ክልል ቁስለኛ ሳይታከም ከቁስሉም ሳያገግም ለጦርነት እንድነሳ እየተደረገ ነው። ቁስላችን ሳይሽር አንዳንዱ ተባሯል፣ አንዳንዱ በግድ ወደ ጦርነት እየሄደ ነው። ስቃያችን ችላ ተብሏል። ፍትህ
ለኛ ለቆሰልን ድምጽ ሆኑ አንሙት ነው እያሉ ያሉት ይሄ በቲፒኤልኤፍ ምን ያክል በጭካኔ ለጦርነት ራሱን ያዘጋጀ እንደሆነ የሚያሳይ መረጃ ነው ሰላም ናችሁ ጓደኛሞች ስሙ ካሁን እኔ ከክራካር ነገር በሾኩት እኔ አድፋ ይሻላል በሾኩት ለኔ አድፋ ይሻላል እግዚአብሔር ይሄ ምንድን ነው ኮቡና አይደለም እንዴ ምን ማለት ነው ይሄ ካለ ዝም ብሎ ለቀጣ ይሻላል አይደል ይሄ ከየለም በፊት እኔ ውረፋ ላይ ገባ እነሱ ኮፑን ይጠይቃሉ እሺ እኔ በሁላወር ዙር ኮፓ አገኘ ለኔ አይቀጣም ለምንት ነው ከኔ ገረ ቻዋታ ነው የውርጋት እንት ዋጋ ምንም የለም የውርጋት እንት የስቴፕም ውሸት ነው እንዴ የውሸት ነው እንዴ ና የውርጋት ከፍሬንች ገረ ቻዋታ ነው እንዴ ምን ማለት ነው ብዙ ሰዎች በኔ ስሙ ወደ ማክራዊ ኢንቨስት አስፈርግረ አሁን በነዳጅ ጉዳይ ይፈራ ይሸሻ ነው ባረት ምን ማለት ነው ተነንተኔ ወደዚህ ማዲያ እነሱ ነግረናጋ ዛሬ እኔና ማዳ ወደ ፈላየ ድረስ መኪና ገራብ ኩር ቀኝ ብኩር ዝም ብሎ ለኔ ከረከረ በኋላ ፒክጃ ያሳያ ይሻላል ከዛ በኋላስ እኔ ከዚህ ወደ ቦታ ድረስ ከዛስ ለኔ ነገር ዞሮ ውስጥ ተገባ ዝም ብሎ ገባ እሺ እኔ ዞሮ ውስጥ ተገባ ሌላ ሰዎችም ዝም ብሎ ለኔ ከረከረው ለምን ነው እኔ ያለቀበኝም ምን ማለት ነው መንግስት ለዚህ ስራ ነው እንዴ የታችኛው በኩል መንግስት ለዚህ ስራ ነው እንዴ ምን ማለት ነው ለፍሬንች ውሸት ነው ለኢንቨስተር ውሸት ነው ስለዚህ ዋጋ ምንድን ነው ሁሉም አጠፋ በቃ በላላይ ማይጨው ወረዳ ሐጾብ ጣቢያ ወይም ቀበሌ ውስጥ በርካታ ቁጥር ያላቸው ወጣቶች በኃይል ታፍሰው ወደ ጠዋት ላይ ወደ አድዋ አቅጣጫ ተወስደዋል በዚህ ምክንያት ወላጆች ተሰብስበው እያለቀሱ ይገኛሉ ይህ ገታ ምልመላ የተፈጸመው ተመስገን የተባለው የወረዳው የፕሮፓጋንዳ ኃላፊ ሰራዊት ይዘው በመግባት ነው የፈጸመው የደረሰን መረጃ እንደሚያሳየን በተመሳሳይ ሁኔታ በላላይ ማይጨው ወረዳ ደብረቃል ጣቢያ አድበረሂ መንደር ስልጠና ወስደው የነበሩ እና በረሃ ወጥተው የነበሩ ወጣቶች ሙሉ በሙሉ ታፍሰው ተወስደዋል ዛሬ በላይኛውና በታችኛው ማይጨው ማለት ነው ይሄ ጅምላ ምልመላና እገታ ነው በሰሜን ምዕራብ ዞባ ነው የሚሉት የተፈጸመው ጅምላ እገታም አለ በሰሜን ምዕራብ ዞባ ወርቅ በመመረትባቸው አካባቢዎች ነው ይሄ ግንቦት 12 ቀን 2018 ዓ.ም በኢትዮጵያ አቆጣጠር ብርቱ እገታና በግዳጅ ምልመላ ሲደረግ አድሮ ውሏል በዚህም በተካሄደው ዘመቻ 42 ወጣቶች ተይዘዋል ወዴት እንደተወሰዱ እስካሁን አልታወቀም ተመሳሳይ ነገር እየተደረገ ያለው ደግሞ አሁንም በጋራ አልደታ ወረዳ የተፈጸመ እገታ አለ በጋራ አልታ ወረዳ ከግንቦት 9 2018 እንድትጠራ አቆጣጠር ጀምሮ ለግዳጅ ተሰለፉ በማለት ከባድ ቅስቀሳና መስፈራሪያ እየተደረገ ሲሆን ወጣቶችና ወላጆችንም እያሰሩ ይገኛሉ እንግዲህ ሌሎች አካባቢዎችም ተመሳሳይ ነገር እየተደረገ እንደሆነ እየሰማን ነው መረጃዎች ሲደርሱ እናቀርባለን ሌላው ቀርቶ አሁን እየሰማን ያለነው ከዚህ እገታና ምልመላ ለማምለጥ ቤተሰቦቻቸውን ትተው አዲስ አበባ እና ሌሎች የሀገሪቱ ክፍሎች የተሸሸጉ ወጣቶች አሉ ቤተሰብን ሄደው በማስገደድ የሸሹ ወጣቶች እንዳሉ አሉን ልጆቻችሁን ከአዲስ አበባም ጠርታችሁ አምጡ ካልሆነ እርምጃ እንወስዳለን እያሉ እያስፈራሩ ነው ያሉት ወጣቶችን በኃይል ማፈስ እናቶችን ማስለቀስ ትግራይ ውስጥ በጣም እየተለመደ መጥቷል ይሄን እንዲቆም ማድረግ ተገቢ ነው ላል ለደጓ ተንቤን ምለሻዎችም በወሳኝ ሰዓት ጥሪ ቀርቦላቸዋል ጥሪውንም እንደሚከተለው ነው ማቀርበው ግንቦት 10 ቀን 2018 በኢትዮጵያ አቆጣጠር በተጠራው የምልሻ ስብሰባ ላይ ታማኝ ካድሬዎችን በማስቀደም ወደ አዳራሽ እንዲገቡ ተደርጓል በመድረኩ ላይ የሰላም ስምምነቱ ወይም ትጥቅ መፍታቱ ፈርሷል እየተባለ ነው ያለው ለተደገሰው ከበባና እገዳ ምን አማራጭ ተይዟል ጦርነት ያስፈልጋል ወይ ልጆቻችንን አልተመለሱም ምን የሚሉ ከባባድ ጥያቄዎች የተነሱ ቢሆንም በመጨረሻ ግን ወደ ማሰልጠኛ ማውረድ አለባቸው የሚል ትዕዛዝ በመስጠት ነው ስብሰባው የተጠናቀቀው ይሁን እንጂ ሚሊሻዎች ለስብሰባ ነው የተጠራ ነው ጊዜ ሊሰጠን ይገባል አልተዘጋጀንም በማለት ጥሪውን ውድቅ አድርገውታል በዚህ ምክንያት በግንቦት 12 ቀን 2018 በየቀበሌያችሁ በየጣቢያችሁ ተደራጅታችሁ እንድትመጡ የሚል
መመሪያ ተሰጥቷቸው ተበትነዋል። በዚህ መሰረት ትናንትና ግንቦት 12 ቀን የህወሓት ካድሬዎች በየቀበሌዎቹ ተሰማርተው የነበረ ቢሆንም አንድም ሚሊሻ ሊገኝ አልቻለም። ይሄም ታውቋል። ሚሊሻዎቹ የእናንተ ቤት የተመከረበት የታወቀበት ነው፣ የኛም ቤት ተመክሮበታል የሚል ምላሽ በመስጠት ጥሪውን ሙሉ በሙሉ ውድቅ አድርገውታል። እንግዲህ ሚሊሻው ጥሪውን አከሸፈ በሚል እየተቆጡ ነው ያሉት። ለጦርነት አልወርድም ተብሏል። እንግዲህ ሚሊሻው ይሄን በዚህ ውሳኔ ይቀጥላል ብለን እናምናለን። እስቴን ቪዲዮ እንስማ። ተደናግጪ ኮንፊደንስ ሲኒ ምክንያቱ ባህጉ ህዝብ ትግራይ አንብርኪካ ንሐዋር ናይ ምጥፋእ ድልየቱ ይቅህመለይ ማለት እዩ። ምክንያቱ ሓድነትና አምሊስና ጥንካረና መሊስና ዘይንቁርጠም ህዝቢ ናብ ምዃን ንሰጋገር ስለ ዘለና ኣብ ጸላኢ ምድንጋጽ ፈጢሩ እዩ። ኣብ ጸላኢ ጥራሕ ዘይኮነስ ቶም ጸላኢ ወዲዎም ኣብ አዲስ አበባ ኣብ ማዕስከር እቲ ዝቅልዎም ዘሎ ተቀለብቲ ካሕርትውን ያው ዕርዮም ተደናጊጾም ናብ ብራ ዝኣተውሉ መድረኽ ዘሎ ምዃኑ ኢና ክንርዳእ ንኽእል ማለት እዩ። እስቲ ደግሜ ላሰማችሁ ነው። ተደናግጪ ኮንፊደንስ ሲኒ ምክንያቱ ባህጉ ህዝብ ትግራይ አንብርኪካ ንሐዋር ናይ ምጥፋእ ድልየቱ ይቅህመለይ ማለት እዩ። ምክንያቱ ሓድነትና አምሊስና ጥንካረና መሊስና ዘይንቁርጠም ህዝቢ ናብ ምዃን ንሰጋገር ስለ ዘለና ኣብ ጸላኢ ምድንጋጽ ፈጢሩ እዩ። ኣብ ጸላኢ ጥራሕ ዘይኮነስ ቶም ጸላኢ ወዲዎም ኣብ አዲስ አበባ ኣብ ማዕስከር እቲ ዝቅልዎም ዘሎ ተቀለብቲ ካሕርትውን ያው ዕርዮም ተደናጊጾም ናብ ብራ ዝኣተውሉ መድረኽ ዘሎ ምዃኑ ኢና ክንርዳእ ንኽእል ማለት እዩ። እንግዲህ አሁን በምስሉ ላይ ሲያወራ የሰማችሁት የህወሓት ጽሕፈት ቤት ቃል አቀባይ ነው። ስሙ አቶ ሚካኤል አስገዶም ይባላል። እንግዲህ በፌስቡክ ገጻቸውና ከወይን ጋዜጣ ጋር ባደረጉት ቃለ መጠይቅ ተጨባጭ ሁኔታውና ጊዜ ይበቃል የአካል ስለላ በማለት የገለጹት አገላለጽ በቅርብ ጊዜ ጦርነት ለመጀመር ሁለንተናዊ ዝግጅቶች እየተደረጉ መሆኑን የሚያሳይ ነው። ቃል አቀባዩ አክለውም በአሁኑ ወቅት ጠላት ግራ ተጋብቶ ባለበት ሰዓት ጦርነት ለመጀመር ከሁሉ የተሻለው ጊዜ አሁን ነው በማለት ገልጸዋል። ቡድኑ ወደ አዲስ ወታደራዊ እንቅስቃሴ ለመግባት እየተዘጋጀ መሆኑንም የሚያሳይ ነው። እንግዲህ በቪዲዮ በዚህ በኩል ያለውን በምስሉ ላይ ያለውን ጽሁፍ ለመተርጎም ሞክሬያለሁ። ምን እንደምል እንደዚህ ለምለው ጽሁፉ ከቪዲዮ አጠገብ ያለው ጽሁፍ ማለት ነው። እኔ አብዛኞቻችሁ የተሰለፋችሁበት ዓላማ ደግፋችሁ የገባችሁበት ሳይሆን ለናንተ ለራሳችሁ ችግር ዕውቅና የሚሰጥ በማጣታችሁ እንደገባችሁበት ነው የማምነው። ለዚህም ተጠያቂዎቹ ደግሞ ወደዚህ አይነቱ ጸረ ህዝብ መንገድ እንድትሰማሩና ኪደት ውስጥ እንድትገቡ እያደረጉ ህዝቡን ረስተው የራሳቸውን የግል ኑሮ የሚያደልቡ ባለስልጣናትና ሌቦች ናቸው። እናንተ አብዛኞቹ ገና ወጣት ናችሁ። ስለዚህ የተሰለፋችሁበት ዓላማ ለራሳችሁም ሆነ ለህዝባችሁ የሚጠቅም ሳይሆን የሚጎዳ ነው። እናንተ ቢሆን ለትግራይ ተፈላጊዎች ናችሁ። ትግራይም ሆነች ቤተሰቦቻችሁ በእናንተ ላይ ተስፋ አላቸው። ስለዚህ ድርጅታዊ ሁኔታዎችና ጊዜው በቅቶ ስለሚገኝ ከዚህ ከተሰለፋችሁበት መንገድ ወጥታችሁ ለቀጣዩ ትግራይ ህልውናና ለቀጣይ ትውልድ የሚደረገውን ትግል እንድታግዙ፣ ካልሆነ ግን ህዝባችሁን ሳታስቀይሙና ደም ሳታፈሱ ወደ ህዝባችሁ እንድትመለሱ የሚል መልእክት በማጋራት ነው እንግዲህ የምትመለከቱት ግለሰብ ይሄንን ሼር ያደረገው። ስሙ ምስሉ ላይ ታያላችሁ ብዬ ተስፋ አረጋለሁ። እነዚህ ሰዎች እንግዲህ ለጦርነት ያላቸውን ከፍተኛ ፍላጎትና ዝግጅት እንዲሁም እንደ ሁሉ ጊዜ የተሳሳተ ግምገማ ያኔም የወሰዱት ግምገማ በእጅጉ የተሳሳተ ነው። አሁንም እየወሰዱት ያለ ግምገማ በእጅጉ የተሳሳተ ነው። ከተሳሳተ ግምገማ ደግሞ የሚገኝ ትክክለኛ መልስ የለም። የተሳሳተ መልስ ብቻ ነው ሊኖር የሚችለው። ይሄንን የተሳሳተ ግምገማቸውን ትተው እንግዲህ ይመለሳሉ ብለን ተስፋ እናደርግም። የትግራይ ህዝብ እንግዲህ ከዚህ መዓት ከዚህ መከራ ፈጥኖ እንዲወጣ የመንግስትም አካል የሚወስደውን እርምጃ ፈጥኖ እንዲያደርግ ከማሳሰብ ውጪ እንግዲህ መረጃዎችን በዚህ ልጨርስና የመጨረሻውን ወደ ልደቱ ልውሰዳችሁ። አንድ ቪዲዮ ላሰማችሁና ከዛ በኋላ ነው መረጃን ማጋራችሁ። ልደቱ በኢትዮጵያ ታሪክ እንግዲህ
በዚህ ደረጃ ወድቆ በዚህ ደረጃ ጨርቁን ጥሎ አይቼው አላውቅም። ልደቱ ተናገር። የለውጥ ኃይል ብቁ ህዝብ አይደለም የኢትዮጵያ ህዝብ። አሁን የለውጥ ኃይል ብቁ ህዝብ አይደለም፣ የለውጥ ህዝብ አይደለም። ከራሳችን ተጨባጭ ውድቀት፣ ድክመት መማር ማንችል ህዝቦች። አንድ ህዝብ ብቁ ህዝብ ነው የሚባለው ጥቅምና ፍላጎቱን በትክክል አውቆ ለእንዲህ አይነት ፖለቲካ መጠቀሚያ መሆን አልችልም ሲል ብቁ ነው የሚባለው አንድ ህዝብ። የኢትዮጵያ ህዝብ አሁን የለውጥ ኃይል የለውጥ ህዝብ አይደለም፣ ብቁ ህዝብ አይደለም። በጣም ሶሪ ህዝብ አይተችም ይባላል። አሳምሬ ነው የምተች። የኢትዮጵያ ህዝብ ብቁ ቢሆን የሚሰራውን የሚፈልገውን በአግባቡ የተረዳ ተረድቶም ደግሞ ያን ጥቅምና ፍላጎቱን ለማስጠበቅ መክፈል የሚገባውን ዋጋ የሚከፍል የለውጥ ኃይል የሆነ ህዝብ ቢሆን ኖሮ የእነዚህ ግለሰቦች መጠቀሚያ ሆኖ ይቀጥላቸው። የኤርትራ ህዝብ የኢትዮጵያ ህዝብ ብቁ ስላለ ለምንም ነገር ታማኝነት የላቸው። እንግዲህ በመጨረሻ ህዝብ ተሳድቧል። የኢትዮጵያም ህዝብ የኤርትራም ህዝብ ለፖለቲካ ብቁ አይደለም ብሏል። ልደቱ ጨርቁን ጥሏል። ለምንድን ነው ጨርቁን የጣለው? ምን ገጠመው? ህዝብን እንድሳደብ ያደረገው ይሄን አንጋፋ ፖለቲከኛ ምን አከሰረው? ኢትዮጵያ ውስጥ ምን ተፈጠረ? የሚለውን ብዙዎቻችሁ እንደምታስቡ ተስፋ አደርጋለሁ። እኔ ይሄንን ቪዲዮ ሳይ ብዙ ነገር ወደ አእምሮ የመጣው ልደቱ አያሌው ፖለቲካ ጉዞ ይሄን ይመስላል ብዬ አስቤ አላውቅም። የዚህ ግለሰብ የፖለቲካ ጉዞ የብርሃን ያህል ፈንድቶ እንደ ጧፍ ክር ከስልጣን ማማ ወደ ተስፋ መቁረጥ አዘቅት የወረደበት ታሪክ በእውነት አስገራሚ ነው። ለኔ የልደቱ ውድቀት ብቻ አርጌ አላየውም። ይሄ የግለሰብ ውድቀት ብቻ አርጌ አላየውም። ልደቱ 97 ላይ፣ ልደቱ በ2018 ላይ የሴራ የትርክትና መሬት ላይ ካለው እውነታ ጋር የመጣላት ቲፒካል የፖለቲካ ውድቀት ተምሳሌት ሆኖ ቀርቧል ብዬ አምናለሁ። ልደቱ 3 ነገሮችን ላንሳና ልጨርስ። የልደቱ ውድቀት ታሪካዊ ክስተቶችና ምክንያቶችን ላንሳ። ልደቱ ለምን ወደቀ? መቼ ወደቀ የሚለውን ላንሳ። ልደቱ አያሌው እንግዲህ የፖለቲካ ቁማርተኛ እንድባልና ዛሬ ላይ ተስፋ ቆርጦ የኢትዮጵያ ህዝብን እንደ ህዝብ እንድሳደብ ምን ውድቀቶች አጋጥመውታል? ምን ክስተቶች አጋጥመውት ነው እዚህ የደረሰው? ከጥቂት ሳምንታት በፊት አዲስ አበባ ለመግባት የተዘጋጀ ሰው የዛሬ እንደዚህ እንድሳደብ በስሜት በቁጣ በብስጭት እንድሳደብ ያደረገው ምንድን ነው የሚለውን እኔ ደግሞ ከስሜት ወጣ ብዬ ከብስጭት ወጣ ብዬ በሰከነ መልኩ ለማንሳት ሞክራለሁ። የመጀመሪያው ልደቱ በ1997 የቅንጅት ስንጥቅና የመነሻ ክህደት የገጠመው ነው መነሻ የሆነው ለልደቱ። ክስተቱን ስንመለከት በኢትዮጵያ ታሪክ ታይቶ በማይታወቅ ሁኔታ ህዝብ የለውጥ ተስፋ አድርጎ የመረጠውን ቅንጅት ልደቱ አያሌው ፓርላማ አልገባም እንገባለን በሚል ሰጣ ገባ ምክንያት የብዙሃኑ ውሳኔ በተቃራኒ በመቆም የራሱን ቡድን ይዞ በመገንጠል ስርዓቱ ህጋዊ የማድረግ ዘመቻ ሲቀላቀል ነው የመጀመሪያው ውድቀት ተጀመረው። ኢዴፓ የሚባለው ከቅንጅት ይዞ ሲወጣ ያኔ ውድቀት ሆኖ እንዲቆጠር ያደረገበት ምክንያት ልደቱ የሐሳብ የበላይነት ነበረኝ ብልም እኔ ትክክል ነኝ ብልም ህዝቡ ግን ይህንን ድርጊት ከገዢው ፓርቲ ኢህአዴግ ህወሓት ጋር የተደረገው ስውር የጥቅም ሽርክና እንዲሁም የታሪክ ሂደት አድርጎ ነው የቆጠረው። ይህች ቅጽበት የልደቱ የህዝብ ቅቡልነት ፖለቲካል ካፒታል የከሰመችበት የመጀመሪያው ትልቅ መነሻ ነበረች። በልደቱ ህይወት የማይረሳት ነች። ለኔ ግን መነሻ ብቻ አይደለችም። ልደቱ ልብ ቢኖረው፣ ልደቱ ቀልብ ቢኖረው በዛች ቀን ሆኖ ዛሬን ማየት መቻል ነበረበት ብዬ አምናለሁ። ሁለተኛው ከለውጥ በኋላ የነበረው የመቀሌው ስውር ርክክብ የምንለው ብዙ እና አሁን ከዛ በኋላ ቆይቶ ደግሞ አሁን በዚህ ቅርብ ሳምንታት፣ ዓመታት፣ ወራት ውስጥ ደግሞ በይፋ አጋርነት ለህወሓት ያደረገበት በተለይ 2010 ዓመተ ምህረት የመጣውን አገር በቀል ለውጥ ተከትሎ ለዘመናት ሲያሳድደውና
ሲያስረው እንደነበረ የሚገልጸውን ህወሓት ወደ መቀሌ ሲያገፈገፍግ ልደቱም ባስገራሚ ሁኔታ የህወሓት ዋነኛ ጠበቃ በመሆን መቀሌ ድረስ ተከትሎ ነው ሄደው የትርክት አጋዥ የፕሮፓጋንዳ አጋዥ በመሆን ይሄም ክስተት ሌላ ጥፋት ነው በልደቱ። አዲሱ የለውጥ ኃይል የልደቱን የድሮ ፖለቲካዊ ሚናና ካርድ ወስዶታል ተነፍጊያለሁ ብሎም ሲያወራ ነበር። ይሄንንም የተገነዘበው ልደቱ የህልውና አደጋ ከገጠመው ህወሓት ጋር ስልታዊ አጋርነት ወደ መፍጠር ነው ሄደው። በጦርነት ወቅትም እንግዲህ የወሰደውን አቋም የምናይበት ነው። በህዝብ ዘንድ በደምና በአጥንት የተረጋገጠውን የባንዳነት ማረጋገጫ ሆኖ ተመዝግቦለታል ለውጡን አግነስ በመምጣት። ሌላኛው እንግዲህ ልደቱን ወደዚህ ያመጣው ሌላኛው ስብራቱ የዲጂታል ፖለቲካ መክሰም ነው። እንዲሁም ልደቱም የምናቀውን እሱም ሲነግረን የነበረውን የሰላማዊ ትግልን ትቶ ሁለቱንም ከዛም ከዚህም በስሞቅ በማንኪያ ሲቀዘቅዝ በእጅ ዳንስ ሁለት ዳንስ ለመደነስ በመሞከሩ ነው። በቅርብ ዓመታት ውስጥ በዲያስፖራ ድጋፍ በኢንተርኔት አማካኝነት ህዝባዊ እምቢተኝነትና ትግል ለመጀመር የድርጅት መዋቅር ሲዘረጋ ነበር። ምንድን ነበር የሚባለው? አብሮነት ነው የሚባለው። ከፍተኛ የገንዘብ እንቅስቃሴም ለማድረግ ተሞክሯል። ባሰቡት ልክ ባይሳካም ይሄም መሬት ላይ ያለው ህዝብ የልደቱን የፖለቲካ ትርክት ረግጦ አልቀበልም ማለቱ ወደ ልማትና ወደ ተጨባጭ ለውጥ ብቻ ፊቱን በማዞሩ የተነሳ የልደቱ የኢንተርኔት ሰልፍ የኢንተርኔት አንቀጥቅጥ እምቢተኝነት ያቋቋማቸውም ድርጅት በአጭር ጊዜ ተፈረካክሶ እነሆ ዛሬ ወደምንሰማው ለቅሶ መጥቷል። ማጭበርበሪያው ስነቃበት ነው የሸጠው ተስፋ ሳይሳካ ሲቀር ነው ዲያስፖራም ፊቱን ያዞረበት እንጂ ህዝቡ ጥፋት አይደለም። ህዝቡ ያልገዛው ከነዚህ ከማነሳቸው ምክንያቶች ነው። ሌላኛው ህዝቡ ያልገዛው እሱን የሸረኝነትና የመቁለጭለጭ ፖለቲካ መቁለጭለጭ ምን ይባላል አላውቅም። ልደቱ አያሌውና መሰሎቹ እንግዲህ ትልቁ ድክመታቸው መልካቸውን ይለዋውጣሉ። ባህሪያቸው መለዋወጥ ትላንት ያገኘንባቸው ቦታዎች ላይ ዛሬ አይገኙም። ቀኝ ከነበሩ ግራ ይሆናሉ፣ ግራ ከነበሩ ቀኝ ይሆናሉ። በአንድ ወቅት የዜግነት ዲሞክራሲ መሪ ነኝ ይላሉ፣ ቀጥሎ ደግሞ የብሔር መሪ ነኝ ይላሉ። በአንድ ወቅት የሰላም ጠባቂ ነኝ ይላሉ፣ በሌላ ወቅት ደግሞ በትጥቅ ማስወገድ ይቻላል። በአንድ ወቅት የፌደራሊዝም ጠባቂ ይሆናሉ፣ በአንድ ወቅት ደግሞ ጸረ ፌደራሊዝም ይሆናሉ። ሰላማዊ ትግል ብቻ ነው ያዋጣው ስሚል ሲገዘት ይቆያል። አሁን ደግሞ ጦርነትን መብት ነው ይላል። ይህ ወጥ ያልሆነ ዛሬ ያመኑትን ነገ የሚክዱት ባህሪ በህዝብ ዘንድ ከሃዲ አመኔታ የሌላቸው ልውጥ ዋጤዎች አድርጓቸዋል። ይሄ አንዱ ምክንያት። ሌላኛው ኦፖርቹኒዝም ነው። ምንድነው ኦፖርቹኒዝም ነው? ባይዘ መቁለጭለጭ ያልኩት ሁሉ ጊዜ ስልጣንና ዝና ባለበት አቅጣጫ ለመዞር መሞከር በህዝብ ዘንድ ይሄንንም ግለሰብና መሰሎችን እየሰበረው መሬት ላይ ያለውን የራስ የሆነ ጽኑ መሰረትና ታማኝ ማህበረሰብ መገንባት አለመቻል። ልደቱ ራሱን እንደ ብቸኛ የኢትዮጵያ ፍትህ አብብ የፖለቲካ አዋቂ አድርጎ ነው የሚሰማው። ተሳስቻለሁ መቀበል አይፈልግም። እንደዛ አድርጎ ነው የሚስለው። ሲንቀሳቀስም እሱ የሌለበት እንቅስቃሴ መፍትሄ እንደማያመጣ እሱን ካልተቀበሉ መበጥበጥ ነው፣ ማፍረስ ነው። ቅንጅትም ላይ ያደረገው እንደዛ ነው። ትንሽ ለማነጻጸር ያክል እነ ልደቱና መሰሎቹ ዋና መሳሪያቸው ቃል፣ ትርክት፣ ሴራ፣ የህዝብ ስሜት መሸጥ ነው። በዚህ በኩል እነሱ የሚቃወሙት መንግስት ዋና መሳሪያው ተግባር፣ ሜጋ ፕሮጀክት፣ የኮሪደር ልማት፣ ማክሮ ኢኮኖሚ ምናምን ያል መቀጠል እንችላለን። መሬት ላይ ሰው ያጣችሁት ለዛ ነው። ባይዘ ቃል ህዝቡ ሰልችቶታል። ትርክት፣ ሴራ፣ ስሜት መሸጥ ሰልችቶታል። ባይዘ ይሄ ለልደቱ ስል ከሱ ጀርባ ያሉ መሰል የፖለቲካ ውዳቄዎችን የሚያካትት የህዝብ እይታ ብናነጻጽር ህዝብ የልሂቃንን የስልጣን ሽኩቻ ለረጅም ጊዜ አይተዋል። ስሜት መሸጥን ለረጅም ጊዜ አይተዋል። ወራስ ወዳድነታችሁን ለረጅም ጊዜ አይተዋል። ሌብነታችሁን ለረጅም ጊዜ አይተዋል። አሁን ደግሞ ለውጥን የሚያይበትን መንገድ ከናንተ ጋር ለማነጻጸር የሀገር ህልውና ለማስቀጠል ማን ምን እየሰራ እንደሆነ ያያል።
የተኛው መድረክ ላይ እንደምትገኙ ባይዘ እንዳንዳርጋቸውን በዛ መጨመር ትችላላችሁ። ልማት እየሰራ እንደሆነ ያያል። ለውጥ እያመጣ እንደሆነ ከነ ችግሮቹ ተስፋ እየሰጠ እንደሆነ ያያል። ለዛ ነው የከሰራችሁት። ውጤቱንም ስናነጻጽር በእናንተ በእነ ልደቱ በኩል መበታተን ትሰበስባላችሁ፣ ትበታተናላችሁ፣ ሞቅ ትላላችሁ፣ ተስፋ ትቆርጣላችሁ። አልፎ ተርፎ እነሆ ህዝብ ወደ መሳደብ መጣችሁ። የፖለቲካ ሞታችሁ። በመንግስት በኩል ስታዩ እናንተ የምትቃወሙት የዛሬ 5 ዓመት ከነበራችሁበት ቦታ እናንተ አንሳችሁ ነው ያላችሁት። መንግስት ተቋም አሳድጎ የውስጥ ፈተና እየተሻገረ የውጭ ፈተና እየተሻገረ እያሸነፈ ነው ያለው። ልዩነቱ ግልጽ ነው። እንግዲህ በዚህ ምክንያት ወርቃችኋል፣ ሞታችኋል፣ ጨርቃችሁን ጥላችኋል፣ ህዝብ ተሳድባችኋል። ከዚህ በኋላ ምንድነው የሚሆኑት? ቤተሰብ ልደቱ ብቻ አይደለም። ልደቱና መሰሎቹ የወደፊት ዕጣ ፈንታቸው ምንድነው? ተንባይ ብንሆን እኔ ከዚህ በኋላ እነሱ ካምፕ የፖለቲካ መገለል ቀጥሎ መክሰም ነው፣ መሞት በቃ ማለት መረሳት። ሌላ ምን ሊሆን ይችላል? አንደኛ የሞራል ኪሳራ ይደርሳል። እንግዲህ ከዚህ በኋላ ልደቱ ህዝብን በአደባባይ ሰድቦ ህዝብ ፊት ይቀርባል ብዬ አላምንም። ህዝብን በአደባባይ የሰደበ ፖለቲከኛ በምንም ተአምር መልሶ ህዝብ መሪ ሊሆን አይችልም። ለዚህ ነው የሞራል ኪሳራ የሚደርስበት። ንግግሩ የፖለቲካ ማረጋገጫ ካርዱን በገዛ እጁ የቀደደበት ቀን ነው፣ የሰረዘበት ቀን ነው። ይሄ ብቻ አይደለም፣ በታሪክም ተወቃሽ አድርጎ የሚያቆይ ነው። ከህወሓት ጋር የነበረውን ትስስር ሳንረሳ፣ ሽርክናን ሳንረሳ፣ አገር ስትፈተን የወሰደውን አፍራሽ አቋም ሳንረሳ፣ በትውልድ ዘንድ ታሪካዊ ጥቁር ጠባሳ ሳንረሳ፣ ዛሬ ደግሞ ስድብ ጨምሮበታል፣ ተመስግቧል። አዲሱ ትውልድም እንደ ቆንጆ ማስተማሪያ አድርጎ መጠቀም ይችላል። የነሱ መክሰም ለአዲሱ ትውልድ ትልቅ መማሪያ ነው። ፖለቲካ ድርጅት መወለዱ አይደለም ዋናው፣ ማደጉ አይደለም ዋናው፣ ማሳካቱ ነው። ሞቱ ምን ይመስላል የሚለውን የሚያጠኑበት ትልቅ ምሳሌ ይሆናል ልደቱ አያሌው እና መሰሎቹ። ፖለቲካ ማለት መድረክ ላይ መጮህ ብቻ እንዳልሆነ የልደቱ ህይወት ያሳያል። ማሰር ብቻ እንዳልሆነ የልደቱ ህይወት ያሳያል። መሬት ላይ ወርዶ የህዝብን ህይወት በተግባር ለመቀየር የሚደረግ ስራ እንጂ ፖለቲካ ጩኸት፣ ሰልፍ እንዳልሆነ እንደ ልደቱና መሰሎቹ ክላሲካል ኤግዛምፕል ሊሆን የሚችል ሴናሪዮ አናገኝም። ስለዚህ የልደቱና መሰሎቹ ጩኸት እየጠነከረ የመጣው የሀገሪቱ ለውጥ የፈጠረው የተስፋ መቁረጥ የመጨረሻ ድምፅ እንጂ መሬት ላይ ያለውን እውነት የሚቀይር አቅምም አቋምም የላቸው። ልደቱ ጨርቁን ብጥል፣ ልደቱ የመጨረሻውን ጩኸት ብጮህ፣ ልደቱ እያበደ ቢያለቅስ፣ ልደቱ ህዝቡን ቢሳደብ፣ ልደቱ አያሌው ከሰረ፣ ከሰመ፣ መሰሎቹ ከሰሩ፣ ከሰሙ እንጂ የሚመጣ ለውጥ የለም። ከዚህ የምንማረው ውድቀትን እንዴት መከላከል እንደሚቻል ነው። ይሄን ታሪክም ይመዘግባል፣ እኛም ተምረንበታል፣ ልጆቻችንም ይማሩበታል። በዘራቸው አይድረስ። ለዛሬ ያለኝን ፕሮግራም በዚህ ጨርሳለሁ። በሌላ ፕሮግራም እስክንገናኝ ቸርን ሰንብት።